በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሩ አሚሩ ለየካቲት በዛቲ ዕለት ከሆነ ሰማዕት አባ ቅዱስ በላቲያኖስ ሊቀ ጳጳሳት ዘሮሜ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላቲያኖስ በሰማዕትነት አረፈ። ይህ ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገርም ሊቀ ጳጳስና ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖት እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምዕመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት አረፉ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመትም ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖታት እንዲሰዉ አስገደዳቸው። ለጣዖታትም ያልሰዉትንም ገደላቸው። ይህ የከበረ በላቲያኖስም የጣዖትን አምልኮ እንደሚቃወም ሕዝቡንም በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስወጣውና ለጣዖት እንዲሰዋ ለመነው። እሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶችንም ረገመ እንጂ። ንጉሡም ተቆጣ። አንዲት ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱን በሰለቸው ጊዜ በሰይፍ ራሱን ቆረጠው። የምስክርነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበላቲያኖስ በመንበረ ጴጥሮስ ዘተሰይመ አመፃ ለጣዖቶ ወአማልክቲሁ ረገመ በኖሃ ዓመት ነጺሮን ዘትየገስ ማመ እምኮንነቱ ሰበዳኬዋስ ደክመ በአፈ መጥባይት ክሳዶ ገዘመ። በዚህች ዕለት ተጋዳዩ ባላንበሳው አውሎግ አረፈ። የዚህ ቅዱስ ወላጆቹ ከሀገር ንጽቢን የሆኑ በበጎ ሥራ ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ከጥቂት ቀኖችም በኋላ ወላጆቹ ገንዘብን ትተውለት ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘቤን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልህን ተሸክመና ተከተለኝ የሚለውን የከበረ የወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳቶች ጋር ቀላቅለው። እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውን ባየ ጊዜ ምንኩስናንም ልብስ የመላእክትን ማስኬማ አለበሰው። ከሰንበት እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚህ በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችም እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹንም እጠጣ ዘንድ የሞቀ ውሃ ሻለሁ አላቸው። አንዱ አንበሳም ወደ ተራራ ሄዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ ሻለሁ አለው። እንዳለውም አደረገለት። ከዚህ በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ ዓለም ሁሉ መጠኑ የማይሆን ጻድቅ ሰው አገኘው ብሎ ለሰው ሁሉ ተናገረ። በሰሙም ጊዜ ሰዎች ሁሉ ወደ እርሱ ተሰብስበው በሽተኞችንም ሁሉ አመጡለትና ፈወሳቸው። በዚያም ወራት መምህሩ አባ አውሎጊን ለጣዖትን የሚያመልኩ የፋርስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኛ ሊልክ ሽቶ ሳለ መንፈስ ቅዱስ በዛውን አስገነዘበውና አጽፉንና ወንጌሉን አንስቶ ተሸከመ። አባ አውሎግንም ጉዞውን አስመለከተው። ተነስቶም አንበሳውን ተከተለው። ወደ መምህር አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዙም ከጤቅሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ አገሩም ውስጥ በደረሱ ጊዜ አስተማሯቸው። ወደ ቀናች ሃይማኖትም መለሷቸውና በአብ ወልድ መንፈስ ቅዱስ ስም አጠመቋቸው። በአንዲትም ዕለት ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶችን አዘዘ። ሄደውም እንጀራ በአህያ ላይ ጭኖ የሚጓዝ ሽማግሌ አገኙ። ሕፃንም ከእንጀራው ጋር አለ። አህያውንም ወደ ቅዱሳኑ አመጡት። ከድንጋጤም የተነሳ ብላቴና ሞተ። ቅዱሳኑም ጸልየው ሕፃኑን ድኖ ተነሳ። ቅዱሳንም ተመገቡ። አንበሶቹም አህያውን ከእንጀራቸውና ከሕፃኑ ጋር ወደ ሽማግሌ መለሱት። ከዚህ በኋላ
አባ ወሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚያ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለአንበሳዊ አውሎግ ለአውሎጊን አዲ መምህረ ሕግ እንዘ ይሰምዑ ቃሎ ይትእዘዙ በደርግ አምጽኡ አናብስት ሲሳይ ርኅዋን አይሩግ ዘምስለ ሕፃን ህብስተ ጽዑነ በአድግ። በዚህች ቀን የከበሩ ኤጲስቆጶስ አብርሃም የመነኮስ መቃቢንና የኮንቲ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የአባ ስለዋኖስ ረዳ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትዕርምትን ይጠብቅ ነበር። በራትም ጊዜ ለስጋው የሚሻውን ይመገባል። ፈርኖ በሚባል አገር ላይ ኤጲስቆጶስ ባደረጉት ጊዜ ትዕርምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ሆይ በገዳም በበዓት በነበር ጊዜ ትዕርምት እንዲህ አላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለ። የምሻውም ሁሉ ብዙ አለኝ። ነገር ግን ስጋዬን ቀጥቼ ብገዛው ይሻለኛል። እንዲህም እየተጋደለ ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበትራ ረዳ ሰለዋኖስ በምዕኑ ኤጲስቆጶስ ዘኮነ በሀገረ ፈርኖ ከመንገድ ጽድቆ ይህሩቶ ዜኑ ለአፌ ወለልሳኔ በመጠኑ ዘይረዳን መንፈስ ይፈኑ። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም የካቲት 12 በዚህች ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህች ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። በዚህች ዕለት የዶርቃስ መታሰቢያው ነው። ዛቅረብኩ ማይሌታ ዘኪራ ይላፈም ለተጸምዶ ከዘልፈ ለላነብብተወ ከብዘንዲየተ መጻፈ አንተ ረሳይ ከግዚኦ ጻድቃ መበለት ወኮፈ መላአቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ዋርኮ ጉባኤ ዛቲ መካን አስካረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዝተርጎሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም መራቂተ ኩሉ እንበይስ ህቡረ ይማረነ ኢየሱስ ክርስቶስ